በከተማዋ የሚገኙ የመንግስት ሰራተኞችን የቤት ባለቤት ለማድረግ የሚያስችል የውል ስምምነት ተፈርሟል። እንግዲህ የውል ስምምነቱን የተፈራረሙት የአዲስ አበባ ከተማ ቤቶች ልማት አስተዳደር ቢሮና የኢትዮጵያ ንግድ ባንክ ናቸው። ስምምነቱ መምህራንን ጨምሮ በከተማው የሚገኙ መንግስት ሰራተኞችን የቤት ተጠቃሚ ማድረግ የሚያስችል ነው ተብሏል። ፕሮግራሙ በአነስተኛ የወለድ መጠን 2075 የብድር መርሃ ግብር የሚከናወን ሲሆን ቀደም ሲል ተደራጅተው በመጠባበቅ ላይ የነበሩ ቤት ፈላጊ መምህራን በፕሮግራሙ ቅድሚያ ይሰጣቸዋል። መንግስት ሰራተኛው 25 ከመቶ እንዲቆጥብና 75 ከመቶ ደግሞ ባንኩ ብድር ሰጥቶን ቤት መገንባት እንዲችል የሚያስችል ስምምነትን ነው የተስማማ ነው። ወደ 41000 የሚሆኑ የመንግስት ሰራተኞች አሉ የሚጠብቁ። ከዚህ ግን ግንባር ቀደሙን የሚወስደው ወይንም ቀድሞ የተደራጀው የአዲስ አበባ መምህራን ማህበር ወይንም ደግሞ መምህራኖች ናቸው። ቀድመው የተደራጁት ቅድሚያ እድሉን የሚያገኙ ይሆናል። የትምህርት መዋቅሩ አመራሮች የመምህራን ማህበር ስራ አስፈጻሚ ኮሚቴዎች በተገኙበት የዛሬ መርሃ ግብር ተደርጓል። ይሄ ለመምህራን ለትምህርት አመራሩና ትምህርት ባለሙያዎች እጅግ በጣም ችግር ፈቺ ያለባቸውን ጭንቀትና ችግር የሚፈታ ለቀጣይ ተስፋ እንዲኖራቸው የሚያደርግ ትልቅ መርሃ ግብር ነው። የኢትዮጵያ ንግድ ባንክ በከተማ አስተዳደሩ ለሚገኙ ቤት ፈላጊ ሰራተኞች በዝቅተኛ የወለድ መጠንና በ20 ዓመት የሚከፈል አመቻችቷል። ለዚህም ከ120 ቢሊዮን ብር በላይ ያስፈልጋል። ከ120 ቢሊዮን ብር ብድር ከኛ እንደሚያስፈልግ ገምተናል። ለዚህ ሰራተኛ ይሄንን ለማቅረብ የኢትዮጵያ ንግድ ባንክ ተዘጋጅቷል እና ለዚህ ዋና መመዘኛው ቤት ፈላጊዎች ለቤት የሚሆን ለዚህ ለድርሻቸው ለመወጣት 25% መቆጠብ ነው። ሌላው እንግዲህ መስተዳደሩ ደግ ሆኖ መሬት ማቅረብ ነው ያለበት። ሁለቱ ነገሮች ከተሳኩ የኢትዮጵያ ንግድ ባንክ ፋይናንሱን ለማቅረብ ዝግጁ ነው። ስለዚህ ይሄ ብድር የተዘጋጀው ለ20 ዓመት ነው። 20 ዓመት የግንባታ ጊዜን ይጨምራል። የኢትዮጵያ ንግድ ባንክ ይሄንን ብድር በ14% ብቻ ወለድ ለማቅረብ የተዘጋጀ መሆኑንም በዚሁ አጋጣሚ ማብሰር ፈልጋለሁ። በፕሮግራሙ በከተማ የሚገኙ ከ40,000 በላይ የመንግስት ሰራተኞችን ተደራሽ ለማድረግም ታቅዷል ነው የተባለው። መረጃውን ያደረሰን ባልደረባችን ጀማል አህመድ ነው።